ከዚህ በላይ ልብሽን ዞር አለሽ ማለት አያቴ። ደግሞ ልብሽ ጋር መሆኑን በምን አወቅሽ? ዳር የሆንኩኝ ትዳር ሚስት ያለኝ ሰው ነኝ። እንደምታስበው አይደለም። ወንደ እያተናገ ዋንጃው ነው ትልለትም ባርክልን እኔ መቻልሽ የልጁ ገዳይ መሆኔን ማወቅ የለበትም። አክሲዮኑን ወደ እኔ የምታስተላልፊበት ሌላ አማራጭ አለሽ? የት ነው ያለው? አሁን በግልጽ ጦርነቱን ጀምሯል። ከእንግዲህ ወዲህ እናቱ ወድ ብደበቅ አያመልጠኝም። ወይዘሮ ባፈና እንግዲህ በጣም ደስ በሚል ሁኔታ ወንድ አጥርን ይዘውታል ማለት ነው። ወንድ አጥርን እንዴት እንደያዙት እኔ በጣም ነው የገረመኝ። እናቶቻችን እኮ ስቲል ነው ጀግና ናቸው። እስካሁን ድረስም ጀግና እናቶች አሉ የምንለው በምክንያት ነው ማለት ነው። እና ወይዘሮ ባፈና እንግዲህ እሳቸው መሳሪያቸውን ይዘው ከቤት ይወጣሉ ማለት ነው። ደስ የሚለው ነገር ደግሞ እንግዲህ ወንድ አጥር ምን አስበው ነበረ? ወንድ አጥር ወደ በረሃ ሂዶ እሱ ሊደበቅ፣ እሱ ብቻ ብልጥ፣ ሌላው ሁላ ጅል መስሎት ማለት ነው። እኔ አሁን ሂጄ እደበቃለሁ፣ ከዚያ በኋላ እኔ እዛ ሂጄ ለእኔና ለእሷ የሚሆነንን ቦታ አመቻቻለሁ። አንተ ከአንተ የሚጠበቅብህ ለጨቅሌ ማለት ነው ሰዎቹን አደራጅተህ እሷን አግተው ይዘውልኝ እንዲመጡ አድርግ። እኔ እዛ ሂጄ ለእኛ እሷንም የማስቀምጥበት ቦታ አመቻቻለሁ ብሎ እንግዲህ ተናግሮ ነበረ ማለት ነው። ታዲያ በዚህ ሰዓት ደግሞ ጨቀሌ ምን ብሏንኝ እንዴ አንተ ከሄድ ግኔስ እኔ መቼም ታቀኛለህ፣ ሁለቴም ቢመቱኝ ሁሉንም ነገር ዝርግፍግፍ አድርጌ ነው የምናገረው። ስለዚህ አንተንም አደጋ ላይ ከምጥልህ እኔንም አብረኸኝ ውሰደኝ ብሎታል። እሱም እንግዲህ እንዴ አንተ አብረኸኝ ከሄድክ ታዲያ ማን ነው አደራጅቶ እሷን እንዲያመጡ የሚያደርገው ሲለው፣ እሱን ለእኔ ተው፣ እኔ እንዴት እንደማደርግ እኔ ያውቃለሁ ብሎ እንግዲህ ቆለኞቹ ጋር ተነጋግሮ ገንዘብም ሰጥቶ ኑሐሚንን አፍነው ታንጉቴን ማለት ነው ወደ ነጨቅሌ ወዳሉበት ወደ ቆላው ወደ በረሃው ይዘውላቸው እንዲሄዱ አድርገዋል ማለት ነው። ታዲያ እንደዚህ ለማድረግ ሬዲ ሆነው ዝግጁ ሆነው ተዘጋጅተው እየጠበቁ እያለ ወይዘሮ ባፈና ማለት ናቸው መሳሪያቸውን ይዘው መጥተዋል። ከዚያ በኋላ በጣም የሚገርመው ነገር አንዱን ቆለኛ ሲይዙት ማለት ነው ቀጥታ እውነቱን ሁሉንም ነገር ነው የተናገረውና እንግዲህ ኑሐሚን ምን ወሰነች ማለትም ያው እንደሚታወቀው ማለት ነው ኑሐሚንና ናሆም እንዲሁም ደግሞ ዳግም ወደዛ ቦታ የሄዱት ለእርሻን ለማልማት ነው። እንዴት ነው ህዝቡ ማለትም አርሶ አደሩ ህዝብ እየተበዘበዘ ነው። እዛ ጋር 85 ብር የሚሸጠው ኪሎ ጤፍ አዲስ አበባ ደግሞ 150 ብር ነው። ስለዚህ ነጋዴው በእነሱ ላይ እያተረፈባቸው ነው። እነሱ ግን ተጠቃሚ ሊሆኑ አልቻሉም። ስለዚህ ተጠቃሚ እንዲሆኑ ምንድነው ምን አይነት መንገድን ንምራ፣ ምን አይነት ነገር እናስተካክል በሚል ስትራቴጂ እንግዲህ እነሱ የሄዱት ህዝብን ለማገዝ ለማገልገል ነው። ማለትም አርሶ አደሩ እየተጎዳ ስለሆነ በትንሽ ትርፍ ብዙ ነገር ማድረግ ይችላሉ እነሱ እና ያንን ነገር ነው ለማዘጋጀትና ለማቋቋም የሄዱት። ይሄ ደግሞ የአቶ ባይሉ የዱሮ እቅዳቸው ነበረ። ኑሐሚንም ደግሞ ይሄንን ነገር አይታ ይሄ ፕሮጀክት ነድፋ እንደውም ፕሮጀክቷን ወደ ቀበሌ አስተዳደር ይዛ ሄዳ እነሱም የሰጧት መልስ አለ ማለት ነው። እሱንም ሁሉንም የምናይ ይሆናል። ሰላማችሁ ይብዛ ውዶችዬ፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ ማለት ነው። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ተወዳጆች፣ ቀጣዩን ክፍል ኑሐሚን ድራማ ይዤላችሁ መጥቻለሁ። አብራችሁን እስከ ቪዲዮ ፍጻሜ እንድትቆዩ በአክብሮት እጋብዛለሁ። እናም እንግዲህ የተፈጠረው ነገር በጣም ደስ የሚልም ነገር አለ፣ የሚያስከፋም ነገር አለ። እንግዲህ ከደስ ከሚለው ነገር ስንጀምር እንዳሰበውና እንዳቀደው ኑሐሚንን አፍነው ወደ በረሃ ይዘውልኝ ይመጣሉ ብሎ በረሃ ገብቶ ጫካ ውስጥ ሲጠብቅ የነበረው ወንድ አጥር ጉድ ሆኗል ማለት ነው። ምክንያቱም ኑሐሚንን ሊወስዱለት አልቻሉም። እነሱ ለመውሰድ ተዘጋጅተው ነበረ፣ ነገር ግን መውሰድ አልቻሉም። ምክንያቱ ደግሞ ወይዘሮ ባፈና መሳሪያቸውን ይዘው ስላስፈራሯቸው ማለት ነው። እና ደግሞ ትንሽ የሚደብረው ነገር የአምራንና የወይዘሮ ዝናሽ ነገር ከሯል። ሲከር ይበጠሳል እንደሚባለው በጣም ከረዋል ማለት ነው። ምክንያቱም ለዚህ ሁሉ ነገር እየዳረጋት ወይዘሮ ዝናሽን የራሷ ክፋትና ተንኮሏ ነው። ምክንያቱም ባሏን በቃ የሆነ የምትፈልገው ነገር ካለ ከባሏ እንደሚያደርግላት ዝም ብላ ተስፋ ብታደርግ ነበር የሚሻላት። እሷ ግን በዚህ ነገር አስፈራርቸው ይህን ነገር እንዲያደርግ አስገድደዋለሁ የሚል ምን አይነት ምን እንበላው ነው? ይህን በጣም ደባሪ ነገር ማለት ነው። ቴዲን አምናው ነበረ። ቴዲ ደግሞ ክዷታል። ምክንያቱም ቴዲ የሚፈልገው ገንዘብ ነው።
ቴዲ በነገራችን ላይ የወይዘሮ ዝናሽ ዘመዷ ነው፣ በስጋ ማለት ነው። ዘመዷ ሆኖ ሳለ እንግዲህ እሱ ግን በተለያየ ጊዜ ገንዘብ ሲጠይቃት ተከለክለው ስለነበረ አሁን ላይ ደግሞ በጣም ብዙ ብር ነው የተቀበላት። ያንም አልበቃው ብሎ በየጊዜው እያስፈራራ መቼስ የሷ ማለት ያው የሷ ዘመድም አይደለ ያው እንደሷ ውባብ ሆነ ማለት ነውና በየጊዜው እያስፈራራትና እያስደነገጣት ገንዘቧን ሊመዘብር ነበረ አላማውና እቅዱ ማለት ነው። ነገር ግን አምራን ሄዳ ባንዴ የፈለግከውን ብር እሰጥሃለሁ፣ ምንም አይነት ነገር አታስቀር፣ ለእኔ ግን ሁሉንም ስጠኝ በማለት እሱም እንግዲህ አባስቶት የነበረውን 4 ሚሞሪ ማለት ነው 2ቱን ሰጥቷታል። 2ቱን ደግሞ ሌላ ቦታ እንዲቀመጥ አድርጓል ማለት ነው። ታዲያ እንግዲህ አምራን ይሄንን ይዛ መጥታ ወይዘሮ ዝናሽን ያመንሽው ልጅ ቴዲ ነው መሰለኝ ያናደደሽ በማለት እንግዲህ ከዛም ቴዲ አንቺ ያመንሽው ለኔ ሰጥቶኛል፣ ይሄውና ቅድም አንቺ የሰበርሽው ሚሞሪ ሳይቀር የሱ ኮፒው ተሰጥቶኛል ብላለች ማለት ነው። ታዲያ እንግዲህ በዚህ ሰዓት ወይዘሮ ዝናሽ በቃ ፊንት መንቀል ነው የቀራት። በጣም ነው የተናደደችው እንደተመለከት ነው። ከዛ በኋላ ምን ተፈጠረ የሚለውንም ይዤላችሁ መጥቻለሁ ማለት ነው። እንግዲህ ናሆም በዱላ ተደብድቧል እና ናሆምን የመታው ደግሞ ያው እንደሚታወቀው ወንዳጥር ነው ማለት ነው። ወንዳጥር እንዲመታው ያደረገው ደግሞ ጨቀሌ ነው። እንግዲህ ወንዳጥር አስፈራርቶት እኔ ከታንጉት ያጠገብ ራቅ እልሃለሁ፣ አንተ ከስር ትልከሰከስልኛለህ። እንዴት ነው አንተ ነገርህ? ችግር ምንድን ነው? ለምንድን ነው የማይገባህ? በቃ ከታንጉቴ ዘርበል ቢለው እኔ ይኸው ሚስት ያለኝ ከከተማ ወደዚህ የመጣሁት ለስራ ብሎ ሳይጨርስ እንግዲህ ቆ አድርጎታል ማለት ነው። እና እንግዲህ እሱ ደግሞ ከኑሐሚን ስርስር የሚልበት ምክንያት እሷ ትወደዋለች፣ እሱ ግን ወዷት አፍቅሯት ሳይሆን ምክንያቱም እሱ የሚወደው ያው አምራንን ነው። ነገ ጧት እንደምትጎዳው ግልጽ ነው። ለዛም ነው ኑሐሚን አያቷ ጋር ስታወራ እንዴ አያቴ እና ከሱ ስርስር ማለትሽን ተይ ልጄ፣ ልብሽን ከሱ ላይ መልሽ፣ ወደ ቀልብሽ ተመለሽ ብላ እንግዲህ አያቷ ገስጻታለች። በነገራችን ላይ የአያት ምክርን መስማት ጥሩ ነው። እውነታቸውን ነው ማሚ፣ በዚህ ላይ በጣም ትክክል ናቸው። አዎ እውነት። እና እንግዲህ እሷ ግን ይሄንን ነገር ለመቀበል ፍቃደኛ አይደለችም። ምክንያቱ ደግሞ እሷ አለመቀበል ፈልጋ ሳይሆን ግን ልቧ አንድ ሸፍቶባታል። እንዴት አድርጋ ትመልሰው? እና አያቴ እኔ እኮ ፈልጌ አይደለም፣ ልቤ ግን ከሱ ነው። ደግሞ እኮ ወደዋለሁ፣ ደግሞ እኮ አፈቅረዋለሁ። እሺ ምን ላድርግ አያቴ እያለች እየተጨነቀች ትገኛለች ማለት ነው። እና እንግዲህ ይሄ በጣም የሚገርመው ነገር እርግጥ ኑሐሚን ትወደዋለች ናሆምን፣ ወድ አይደለም ፍቅር እንዴት እንደሚመጣ እንዴት እንደሚይዘን አናውቀውም። ከባድ ነው። በእርግጥ ኑሐሚን ናሆምን እንድታፈቅር ያደረጋት ንጹህ ልቡ ነው። በጣም ንጹህ ልብ አለው። ከልቡ ማለት በቃ እንዴት ነው በንጹህ ልቡ ነው የወደዳት ያፈቅራት አምራንን። አምራን ደግሞ ይሄ ቦታ አይገባትም ነው። አምራን እንደዚህ መሆን አይገባትም። ምክንያቱም አምራን በጣም የሚገርመው ነገር ማለት ነው በጣም መርዝ ናት። አምራንና ዝናሽ አንድ ናቸው። በቃ ሁለቱ ከአንድ ወንዝ የተቀዱ ማለት ናቸው። እናትና ልጅ እንደውም ናቸው እንደ የሚያስብል ነው አመላቸው፣ ጸባያቸው። ሁለቱም የሚቆፍሩት ጉድጓድ ደግሞ የሚገርመው ነገር ግን ለሰው በቆፈረችው ጉድጓድ ነው አሁን ላይ ወይዘሮ ዝናሽ የገባችው። ነገም አምራን እሷ በምትቆፈረው ጉድጓድ መግባቷ የማይቀር ነገር ነው። አምራን ግን አሁን ላይ አላማዋና እቅዷ ምን ነበረ? እዛ ቤት ገብታ የእነሱ የሆነ ነገር ሁሉ መውሰድ ነበረ። ያ ነገር አሁን የተሳካላት ይመስላል። ምክንያቱም ወይዘሮ ዝናሽን አሁን ላይ ተሸንፈሻል፣ ዝኑ እጅ ብትሰጪ ይሻልሻል እያለች እንግዲህ ወይዘሮ ዝናሽን እያሸማቀቀቻት ነው። በነገራችን ላይ ወይዘሮ ዝናሽ ይህ ሁሉ ነገር የወረደባት የኑሐሚንና የአቶ ተሰማ እንባ ነው። እውነት ለመናገር ማለት ነው። አንዳንዴ የሰው እንባ ከባድ ነው። እንደዛ በዛ ልክ አቶ ተሰማ ታሞ ነው ወዶ አይደለም። እሷ ግን ጢባ ጢቤ ነው ስትጫወትባቸው የነበረው። በተለይ የኑሐሚን ጦር ነው አሁን አምራንን የጣለላት ማለት ነው። እንደው የጣለላት ነው የማይጣለባት አለልም። ምክንያቱም እሷም ክፋቷ በዛ ልክ ነበረ። ኢቭን በእንግዳ ደረጃ እንኳን አቶ ተሰማ ማለት ነው ታሞ ነው ጓደኛው ስለሆነ አቶ ላይኩን እንግዲህ አቶ ተሰማን አመጣው ከነ ልጁ ከኑሐሚን ጋር ማለት ነው። እንግዲህ ኑሐሚንን እንደዛ የቤት ሰራተኞቿን እረፍት እንዲወጡ እረፍት ብላ ከዛ በዛው አባራ እነሱን። እሷ ግን ኑሐሚን ግን ቤቱን ታች ላይ መከራ በቃ እንደዛ እየሰራችም ደግሞ ምስጋና የላትም ማለት ነው። ዝናሽ
ትሰድባት ነበረ፣ ታንቋሻት ነበረ። ደስ የሚለው እንግዲህ አንድ ቀን በበራፍ ስታልፍ በዛው ማለት ነው ወደ ቶሌት ስታልፍ ኑሐሚን ያን ሚስጥር ሰማች የዳግምን። ከዚያ በኋላ ስርዓት ያዘች ማን ወይዘሮ ዝናሽ እና ቤት እንዲገዛላቸውም ሁሉንም ነገር ያስደረገቻት ሚስጥሯን በመያዝ ይውልሽ አቶ ለይኩን ለእኛ ሊያደርገው የፈለገውን ነገር ሁሉ በነፃነት እንዲያደርግ ትፈቅጃለሽ። ቤትም ልገዛ ነው ብሏን እሱ መግዛት ከፈለገ የመከልከል ስልጣን የለሽም። አባቴም ሄዶ እንዲታከም ሳትወጂ በግድሽ ትፈቅጃለሽ፣ ያለዛ እናገራለሁ ብላ አስፈራረቻት። እሷን ፈርታ ስለነበረ ሁሉንም ነገር ከእምቢ ይልቅ እሺ እንደው ማርግላቸው ቤቱም እንኳን የሚገዛላቸው አቶ ተሰማም ሄዶ ይታከም ብላ ገፋፍታ እንግዲህ አቶ ተሰማም እየታከመ ይገኛል። ቤታቸውም ተገዛላቸው ማለት ነው። እና ትፈራለች። አሁን ደግሞ ይሄ መረጃ በተለይ አስባችሁታል? አቶ ለይኩንን ከአንዴም ስንት የበደለችው እንግዲህ በላዩ ላይ ሄዳ ዳግምን ወልዳ ያንን ሰምቶ ይሄው በቃ ሊፈነዳ ደርሷንኝ። ያን በመስማቱ ብቻ ሳይሆን በዛ ምክንያት የሰው ነፍስ ነው ያጠፋው። ያ አልበቃ ብሎ አሁን ላይ ደግሞ ጭራሽ ባስ ብላ አንተን ልታጠምድህ ነበረ። ይሄንን ቪዲዮ ይዛ አንተ ሰውየውን ስትቀብር ያለውን ቪዲዮ እሷን ነጥላ ኤዲት አስባችሁታል? ኤዲት አስደርጋ እሷ እንደሌለች እሱ ብቻውን እንደቀበረ እሱ ብቻውን የሴራው ጠንሳሽም ጨራሽም ጀማሪም ፈጻሚም እሱ ብቻ ነገሩ ሁሉ እሱ ጭንቅላት ላይ ብቻ እንዲሽከረከር አድርጋ ይህን ሁሉ ነገር አድርጋ ይህንን ቢሰማ ምን ሊያደርግ ይችላል? ስለዚህ አሁን ወይዘሮ ዝናሽ ሳትወድ በግዷ ምንድነው የምታደርገው? ጸጥ በቃ ምንድነው የምትፈልጊው? አምራን ምንድነው የምትፈልጊው? አረ ምን አይነት ይቱ ነገረኛ ነሽ? እኔ ይኸውልሽ ገና የኤርሚ ፍቅረኛ ነበረች ሲባል ገና ነው የጠላሁሽ ስትላት አይደለም ከዛ በፊት ነው የጠላሽ። ታስታውሻለሽ? ለምሳ የመጣሁ ጊዜ ያኔ ራሱ አልወደድሽኝም ነበረ ብልሃታለች ማለት ነው። እሷማ እንደዚህ ሳይሽ ነገረኛ እንደሆንሽ ስላወቅኩኝ ነው ብላለች። እንግዲህ ወይዘሮ ዝናሽ ማለት ነው። ታዲያ እነዚህ የሁለት ነገረኛ ሴቶች መጨረሻ ምን ሊሆን ይችላል ሲባል በጣም ከባድ ናቸው። አስባችሁታል? እንግዲህ አቶ ለይኩን በጣም ደግ ሰው በእውነት አንዳንዴ ግን ያለ ልባችሁ ነው እንደሚያገናኛችሁ ያስብላል ሁላ። በጣም ደግ ቸር ሰው ሆኖ እችን መርዝ ላከበት ማለት ነው። አምራንም እንግዲህ በንጹህ ልቡ ናሆም ያፈቅራት በንጹህ ልቡ ነው። እሷ ግን ገና ስትቀርበው የሞጃ ልጅ እንደሆነ አውቃ ሀብቱን ተመኝታ ንብረቱን ሽታ ነው ያፈቀረችው ማለት ነው። አፈቀረችው ሳይሆን እንዲያፈቅራት አደረገች በሲስተም ማለት ነው። ያው ሴት ልጅ በጥበብ ብዙ ነገር ማድረግ ስለምትችል ወደ እሷ ሳበችው እና አሁን ላይ እንግዲህ የወይዘሮ ባፈና ደግሞ እያሉ ያሉት ምንድን ነው? ኑሐሚንን ይኸውልሽ የምትወጪውን ስትፈልጊ የሚወድሽን እንዳታጭው። የሚወዳት ማን ነው? ዳጊ ነው። ዳጊ እንግዲህ ኑሐሚንን በጣም ነው የሚወዳት ማለት ነው። በጣም ነው የሚያፈቅራት። ኢቭን እንኳን ሽቱ ራሱ ተመልክታ ምን አለች? ሽቱ ልብህ እሷን የሚያይ ይመስላል ብቻ በቃ በፍላወር መስላ ምናምን በደንብ እየነገረችው ነበረ ባለፈው ማለት ነው። አሁን ላይ ግን ዳጊ የለም። ዳጊ ሄደው እንግዲህ ወደ አዲስ አበባ ነው። ዳጊ ሄደው ፖሊሶች ደውለውለት ነው። በጣም የሚገርመው ነገር ግን የዳጊን አባት የሚመስል ሰው በመኪና አደጋ የተጎዳ ሰው ነበረ። እንግዲህ አባት ከሆነ ድንገት ና ተብሎ ነው የሄደው። እሱም ወደዛ ሄዷል። ነገር ግን የእሱ አባት እንዳልሆነ ግልጽ ነው። ምክንያቱም የእሱን አባት ያው እዚህ ጋር ስለምናቅ ማለት ነው። አምራን ደግሞ ወይዘሮ ዝናሽን ምን አለቻት? ስለ ሰውየው ማወቅ ፈልጋለሁ። ማን ነው? የዳግም አባት ነው ወይ? ለዳግምስ አክሲዮን ልትሰጡ ያሰባችሁት በዚህ ምክንያት ነው ወይ ብላ አፋጣታለች። ወይዘሮ ዝናሽም ሳትወድ በግዷ አዎ ብላለች፣ አመነች። አሁን ላይ ታዲያ አምራን እያለቻት ያለችው ለዳግም አባትህ እንደዚህ ነው ብዬ ቦታውን ልንገረው ሄዶ ቼክ ያርግ ወይስ እኔ የምለውን ነገር ታደርጊያለሽ ብላታለች። እሺ ምንድነው የምትፈልጊው ላደርግልሽ? ምንድነው የምትፈልጊው ስትላት የምትፈልገው ነገር ጋይስ በጣም ከባድ ነገር ነው። እሷ ምንም ያላረገችውን የናሆምን ልጅ አንቺ ልጃችን አንቺ እንዳስወገድሽ ትናገሪያለሽ። አክሲዮን ሰጪኝና ለምንድነው መሰጫት ስትባይ ልጇን እንደዚህ ስላረኩባት ብለሽ ማዋሸት አለብሽ፣ ያለዛ ግን ጉድሽን አወጣለሁ እያለቻት ነው ማለት ነው። እንግዲህ አሁን እሷ አምራን ማለት ነው ወይዘሮ ዝናሽ ላይ እንደዚህ እየተዝናናችባት ነው ማለት ነው። ነገ ጧት ደግሞ እሷ ላይ ማን እንደሚዝናና ባይታወቅም ማለት ነው። በእርግጠኝነት አሁን ላይ ወይዘሮ ዝናሽ ላይ የሆነው ሁሉ ነገ ጧት አምራን ላይ እንደሚሆን ግልጽ ነው። ምክንያቱም ሰው ምን ያደርጋል? እየዘራውን ያጭዳል። እናም እንግዲህ በረሃ ውስጥ የገባው
ደግሞ ወንዳጥር ምን አደረገ? ኑሐሚንን ወይም ደግሞ ታንጉቴን አግቶ ወሰዳት ወይ ሲባል እንግዲህ ቆለኞቹ ማለት ነው እነሱ እንዳገቷት ለገንዘብ ብለው እንዳገቷት፣ ከዛ ደግሞ እሷን እኛ ጋር ካደረሱ በኋላ ገንዘብ ደውላችሁ ገንዘብ ጠይቁ አስብለን ገንዘብ እንዲጠይቁ ገንዘቡን ከተቀበሉ በኋላ ደግሞ እንደማይለቋት አድርገን እናስመስላለን። ግን ምጠልፋት እኔ ነኝ እንዴ! እስቲ ተመልከት ጫቅሌ የኔ ጓደኞች ብሎ እንግዲህ 1-3 ጓደኞችን ጠርቶ እከሌ 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 እኮ ጠልፈው አይደለም እንዴ ያገቡት፣ እኔም በቃ ጠልፌ ያገባታለሁ እያለ ይገኛል ማለት ነው። እንግዲህ ጠለፋው ይሳካለት ይሆን ወይ ያገኛት ይሆን ወይ የሚለው እስኪ እናንተ ምን ብላችሁ ታስባላችሁ ውዶችዬ? በእርግጥ ጠለፋውን ይሳካለታል፣ ግን ከዚያ በኋላ ምን ሊፈጠር ይችላል የሚለው ሌላ ጥያቄ ነው ማለት ነው። እንግዲህ ዳጊ ያው ወደ ከተማ ሄዷለኝ፣ ግን የኑሐሚን መታገት ሲሰማ በጣም 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 ነው ያዘነው። እንግዲህ ሩጦ በአንድ ጀንበር ውስጥ ማለት ነው ከከተማ ከአዲስ አበባ እነ ወይዘሮ በአፈና ቤት ገብቶ አድሯል። ያ ደግሞ የሆነበት ምክንያት የፍቅርን ኃያልነት የምናይበት ነው። ዳጊ በጣም ነው የሚያፈቅራት ኑሐሚንን ማለት ነው፣ በጣም ከሚባለው ደረጃ በላይ። እንግዲህ ናሆም ደግሞ ያው በመታገቷ ቢደብረውም የሚለውም እሱ ግን ያው ልቡ ያለው ከኑሐሚን ጋር ነው። አንዳንዴ ከአምራን ጋር ነው። አንዳንዴ ኑሐሚንን የሚያፈቅር ይመስላል፣ አንዳንዴ ደግሞ ምንም ጭብጥ የሌለው ነው። ኑሐሚን ጋር ቢቀጥሉ ደስ ይላል ምናምን ብለን ስንጨርስ እሱ ደግሞ ተቀይሮ ያው አምራን ስር አይጠፋም። በቃ አምራን ጋር ነው እንጂ ሲባል ደግሞ ኑሐሚን ስር አይጠፋም። እና የናሆም ነገር ግራ የገባው ነው ማለት ነው። እንግዲህ ቀጣይ ምን ሊሆን ይችላል ስንል በቀጣይ ክፍል ደግሞ ይዤላችሁ የሚመጣ ይሆናል። ለአሁኑ ግን ይህን ይመስል ነበረ። ምን ተማርን? አዎ ሰው የዘራውን ያጭዳል። ወይዘሮ ዝናሽ በዚህ ልክ እየተፈተነች እንዲህ መከራዋን እየበላቸው ያለችው በራሷ ስህተት ነው። ስለዚህ መልካምነት ለራስ ነው። ምን እኮ መልካም ስለሆንን የሚጎልብን ነገር የለ፣ ምናወጣው ወጪ የለ፣ ለመልካምነት የምንከፍለው ክፍያ የለ። ደግሞ ለነጻ ለሚገኙ ምን አለ መልካም ብንሆን። እና እኔ ከዚህ ድራማ የተማርኩትኝ መልካምነትን ከአቶ ለይኩን መልካምነትን ተምሬያለሁ ማለት ነው። ክፋት፣ መጥፎ ሀሳብ፣ መጥፎ ስራ ደግሞ በጣም ጸያፍ እንደሆነና ነገ ለእኛም አደጋ እንዳለው ከወይዘሮ ዝናሽ ተምሬያለሁ ማለት ነው ውዶችዬ። እናንተስ ምን ተማራችሁ? ሀሳብ አስተያየታችሁን ብታጋሩኝ ብዙ ማርበታለሁ። ኮሜንት ላይ አስቀምጡልኝ። እኔ ውዶች ወዳችኋለሁ። ኔክስት በሌላ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ባይ ባይ።